ጠናችሁና የቻላችሁትን ያክል ከጣራችሁ በኋላ ግን ውጤት ካልመጣ ይህ ለናንተ አይሆንም ነው ምልክቱ። ወይንም ይህ መንገድ ለናንተ አይሆንም። የሁሉም ሰው የየራሱ የሆነ መንገድ አለው። የየራሱ የሆነ ሃይማኖት፣ ዜግነት፣ ሀገር መልክ እንዳለው ሁሉ የየራሱ የሆነ የህይወት መንገድ አለው ማንኛውም ሰው። ዩኒቨርሲቲ ከመግባቱ ውጭ በሌላው መንገድ ሌላ መንገድ አላቸው። እሱን መንገድ እንግዲህ ከዚህ ጊዜ ጀምሮ መፈለግ ነው። ምናልባትም ጥሩ ነገር ሊኖረው እንደሚችል ልናስብ ይገባል። 3 መርዛማ ነገሮችን ብነግራችሁ አንዱ ደሞዝ ነው። የሆነ ወር ጠብቃችሁ የምትቀበሉት ደሞዝ። ሁለተኛው መርዛማ ነገር አለቃ ነው። ሶስተኛው መርዛማ ነገር አቴንዳንስ ነው። እነዚህ ውጤት የመጣላቸው ልጆች እነዚህን 3 ነገሮች ሊገቡበት ቃል እየገቡ ነው። ነገር ግን ፈጣሪያቸው ወይም ችሎታቸው ወይም አቅማቸው ይህንን መንገድ ካሳያቸው ይህንንም ነገር ሊችሉት አብሮ ይሰጣቸዋል። ምናልባትም አቴንዳንስ የማያስፈልጋቸው አቴንዳንስ መርዛማ የሚሆንበት ምክንያት ለአቴንዳንስ ብለን ሄደን የምንሰራ ሲሆን ነው። አቴንዳንስ ኖረም አልኖረም መስራት የምንችል ከሆነ that is not poison። አለቃ መርዛማ የሚሆነው አለቃን አይተን የምንሰራ ከሆነ ነው። ደሞዝ መርዛማ የሚሆነው በሱ ብቻ ዲፔንድ ስንሆንና የጎንዮሽ አቅም ሳይኖረን ሲቀር ነው። ስለዚህ እነዚህ ልጆች ምናልባትም ይህንን ነገር ኮንትሮል ሊያደርጉት የሚችሉ ናቸው ማለት ነው። እናንተ ውጤት ያልመጣላችሁ ልጆች ደግሞ ምናልባትም እነዚህ ነገሮች ሊጎዷችሁ የሚችሉ ናቸው። አንድ የኔን ገጠመኝ ብነግራችሁ በእኛ ዘመን 11ኛ ክፍል ላይ ስንደርስ ቤተሰብ ትንሽ አቅም ካለው ወይ 11ኛ ክፍል መድገም የሚባል ነገር ነበር። at the last time ምን ፋይናል ኤግዛም ላይ ኢንኮምፕሊት መሆን ነው፣ አንድ ፈተና ወይንም 2 ፈተና እና ይሄንን ነገር ያደርጋሉ። አንድ አጎቴ መጣና ሰብን ምናልባትም የሱን መንገድ እንዳሰናከላችሁበት ነው እኔ ሄድ ኖሮ አሁን ባለው አቅም ሄዶ ከቆው በመጀመሪያው እድሉ ነበር። አሁን ላይ ግን ምናልባትም ለማይገባው መንገድ ጠምዝዛችሁ እንዳስገባችሁት ታየኛል ሲላቸው ተስተውሳሉና አንዳንዴ እሱ ሰው ትዝ ይለኛል። አሁን በዛው በአንድ አመት የ11ኛ ክፍል ትምህርት ቀጥዬ ቢሆን ኖሮና ትምህርቴን ጨርሼ ውጤት ከመጣም በሚገርም ሁኔታ እኔ ስደግም እነሱ ወደ 12 የቀጠሉ ባቾች እዛች ታይም ላይ የመጣች የሆነች እድሎች ነበሩ ከትምህርቱ ጎን ለጎን ሊሰሩ የሚችሉ ምናልባትም እነዛን አገኝ ነበር ማለት ነው። አንድ እንደገናም ውጤት ባይመጣ ደግሞ እነዚህ 3 መርዛማ ነገሮች ውስጥ ላልገባ እችል ነበር። ምክንያቱም ውጤት ካልመጣ የተለያዩ መንገዶችን እፈጥራለሁ። እናም ይህ አቅሜ ለሌሎች ነገሮች በጥርባቸው የበለጠ ሰራባቸው ነበር ብዬ አስባለሁ እና አንዳንዴ ቆጨት ይለኛል። ስለዚህ አሪፍ መንገዶች ሊኖሩ እንደሚችሉ ማሰብና በአሁኑ ጊዜ ደግሞ ብዙ መንገዶች ስላሉ እነዚህን መንገዶቻችሁን መፈለግ ይኖርባችኋል። በብስጭት ወዳልተገባ ነገር መግባት፣ በብስጭት ራስን ላልሆነ ነገር ማዘጋጀት ተገቢ አይደለም። ሰፊ እድል አለው። እርግጠኛ ነኝ ዘመኑ የቴክኖሎጂ ዘመን ስለሆነ ያልኳችሁ ነገር በደንብ የገባችሁ ይመስለኛል። ከዚህ የበለጠ ባብራራውም ማደንቆር ነው የሚሆነው። ችሎታችሁን ተረጋግታችሁ መፈለግ ይኖርባችኋል። አንድ ልጅ በጭቃ መኪና ይሰራል። ምንም ቅርጽ ብዙም የሌለው ትንሽ አደግ ሲል ደግሞ ሌተስት ዲዛይን ያላት መኪና፣ ጎማ ያላት መኪና ይሰራል። ትንሽ ሲያድግ ደግሞ በሽቦ አሻሽሎ ይሰራል። በእድሜ ይደርስና ስቶፕ ይባልና ወደ ትምህርት ይገባል። ከኋላ ግን በራሱ የሚሰራቸውን ነገሮች ሳይሆን መከተል የሚጀምረው ሳይወድ በግድ ወላጆች፣ የአካባቢ ማህበረሰብና መምህራን ያሉትን ነገር ብቻ አድርግ ስለሚባል የራሱን አቅም የማውጣት እድል እጣ ፋንታ ስለማይኖረው በተባለው ብቻ እየተነዳ ይኖራል። ያ አቅም ግን የሱ አልነበረም።
አንዳንድ ልጅ አለ ማች የሚያደርግለት አለ፣ እሱ አልፎ ይሄዳል። ነገር ግን መስመራቸው ሌላ የሆኑ የተለያዩ ምርምሮችን የተለያዩ ቴክኖሎጂዎችን ሊፈጥሩ የሚችሉ የነበሩ ግን ስቶፕ እየተባሉ አንድ መስመር ይዘው እንዲሄዱ ስለሚደረጉ ትምህርት ችሎታን እንዳናወጣ ያደርገናል። ነገር ግን ምንም አይነት ዘርፍ ላይ እንግባ፣ ግን ከትንሹ ስንነሳ ለምሳሌ ትምህርት ጥሩ አይደለም ካል ማንበብ መጻፍም አያስፈልግም እያለ ነው። ግን ማንበብ መጻፍ ይጠቅማል ነው አንድ። ከዚያ የሂሳብ ትምህርቶችን መማር አያስፈልግም ካል ይህን ቴክኖሎጂ አፕላይ ማድረግ አንችልም። አያችሁ ሶ በትንሽ ሰዎች ብቻ ሊመራ ነው ማለት ነው ቴክኖሎጂ። እና ማወቅ አእምሯችን በፍጥነት ነገሮችን ሊቀበል የሚችልበትን መንገድ ያስኬደናል። ታች ያላችሁ ልጆች የምመክራችሁ ደግሞ እንዳይቆጫችሁ ግን መስራት ይኖርባችኋል። እስከ 12ኛ ክፍል ድረስ በማይቆጭ መልኩ ከተሰራ በኋላ ውጤት ካልመጣ ይህ መንገድ የኔ አይደለም የሚለውን ዘና ብለን መናገር እንችላለን።